ፊትን የሚያቀላ የሚያጠራ ግሎ የሚያደርግ በ10 ደቂቃ ብቻ ፊታችሁን ፏ ነው የሚያደርግላችሁ። ለሚጨማደድ ለማዲያት፣ በተለይ ፊታችሁ በጠባሳ ለጠቆረባችሁ እጅ ፊት በጣም ነው የሚያጠራው። በአንዴ በ10 ደቂቃ ጽድት ነው የሚያደርግላችሁ ይህ ግብአቱ ማለት ነው። እና በዚህ ውህድ የማይጠፋ የተባለው ማዲያት ራሱ ይጠፋላችኋል። ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። የእናንተም ሰላም ያላችሁበት የዓለም ዳርቻ ብዝት ትርፍ ይበልልኝ። ዛሬ ቆንጆ ውህድ ይዤላችሁ መጥቻለሁ። ፊት የሚያጠራ የሚያቀላ፣ እንደዚሁም የተጨማደደ ፊትን የሚወጥር ማዲያት፣ ጥቁር ነጠብጣብ ካለባችሁ ውልቅ ነው የሚያደርግላችሁ ተደጋጋሚ ስትጠቀሙት ማለት ነው። እና በጣም አሪፍ ነው። ፊቴን እኔ በ10 ደቂቃ እንዴት ጽድት እንዳደረግልኝ አትጠይቁኝ። ይህንን ቪዲዮ ላይክ በማድረግ ጀምሩት። ወደ አሰራሩ አብረን እንግባ። አመሰግናለሁ። መጀመሪያ ውህዱን ለመስራት ጎድጓዳ ሳህን ያስፈልገናል። በጣም ቀላል አሰራር ነው። ምንም ጊዜ አይወስድም። ለዛውም አስቀምጣችሁ እስከ 3 ቀን ድረስ መጠቀም ትችላላችሁ። እኔ የተጠቀምኩት 1 የሻይ ማንኪያ እርድ ነው። እርድ ጥቁር ነጠብጣብ ጠባሳን ለማጥፋት እጅግ በጣም አሪፍ ነው። እንደዚሁም ደግሞ ዮጋት እርጎ ማለት ነው። እሱን 1 የሻይ ማንኪያ። አሁንም እነዚህ ሁለቱ በጣም አሪፍ ናቸው። ሶስተኛ ግብአት አለ ካላችሁ ማር ትጠቀማላችሁ። እኔ የጨመርኩት እዚህ ጋር 1 የሻይ ማንኪያ ማር ነው። 1 የሻይ ማንኪያ ማር ከሌለ ስኳር መጠቀም ትችላላችሁ። ምክንያቱም ያው እንደ ስክራብ ስንጠቀመው ከፊታችን ላይ ጥቁር የሆኑ ነገሮችን የሞተ ቆዳን ያስወግድልናል። እርጎ ማለት ነው። እርጎ ከሌለ ወተት መጠቀም ትችላላችሁ። ወተት ማንኛውም ወተት ይሆናል፣ ኒዶ ይሆናል፣ እንደዚሁም ደግሞ ወተት ፈሳሹ ይሆናል በእርጎ ቦታ ማለት ነው። ከዛ ሁሉንም እንደዚህ በደንብ አድርገን እናቀላቅለዋለን። ዛሬ እኔ ሎሚ አልጨመርኩም፣ ምክንያቱም እንዳይበጣጠስ ማለት ነው እርጎ። ከዛ ያላችሁን ተጠቀሙ። ካስተር ሊሆን ይችላል፣ ጆጆባ፣ እንደዚሁም ደግሞ የባቢ ኦይል፣ የወይራ ዘይት፣ እናንተ ቤታችሁ ያላችሁን መጠቀም ትችላላችሁ። አለመጨመርም ይቻላል። በነገራችን ላይ እርጎ ያው ቅባት ስላለው ማለት ነው። ከዛ በደንብ አድርገን እናቀላቅለዋለን። እኔ ያው ኮኮናት ፒውር እኔ የተጠቀምኩት፣ የሚስማማችሁን መርጣችሁ ተጠቀሙ። ይህንን ልክ ማታ ከመተኛታችን 20 ደቂቃና 10 ደቂቃ ቀደም አድርገን ፊታችን ላይ አፕላይ እናደርገዋለን። የእውነቴን ነው የምላችሁ፣ ይህ በጣም መድኃኒት ነው ለጠቆረ ቆዳ ላላችሁ፣ እንደዚሁም ደግሞ የማዲያት ጠባሳ ላለባችሁ ማታ ላይ ስራችሁ ሲጨርሱ ቅብት 10 ደቂቃ በማቆየት ከዛ በንጹህ እቃ ውስጥ ታስቀምጣላችሁ። ይሄ ለአንዴ በጣም ብዙ ነው። እኔ ራሱ 2 ጊዜ የምጠቀመውን ያክል ነው የሰራሁት ማለት ነው። ለአንዴ ከሆነ ከዚህ አነሳ አድርጋችሁ መስራት ትችላላችሁ። ለምን ብዙ ስለሆነ ማለት ነው። ያው ፊታችን ላይ ስናደርገው የተወሰነን የምንጠቀመው፣ እጃችንንም በዛው መጠቀም ይቻላል። ለአንገትም ይሆናል። ሮቡ በጣም አሪፍ ነው። ፊታችን ላይም ሆነ የትኛውም የቆዳ አካላችን ላይ ጥቁር እንደዚሁም ደግሞ የበለዘ ጠባሳ ካለ የማንሳት ኃይል አለው። ማሩ ደግሞ በጣም ጥቁር የሆነ እንደዚሁም ደግሞ አላስፈላጊ የሆነ ቆዳን ከፊታችን ላይ ያነሳልን፣ የሞተውን ማለት ነው። ሁለቱም በጣም አሪፍ ናቸው። የየራሳቸው ጥቅም አላቸው። በውስጡ ያለው ንጥረ ነገር ለፊታችን ቆዳ እጅግ በጣም አሪፍ ነው። እጃችሁንም የጠቆረ እጅ ካለባችሁ መጠቀም ትችላላችሁ።
ሮብ በሳይንስ የተረጋገጠ ነው። የምሬን ነው የምላችሁ። ነጮችን አይታችሁ ከሆነ ሁሌም ውድ ሲሰሩ ይጠቀሙታል። የትኛውን ቦታ ላይ ማለት ነው። ለፀጉርም ለፊትም እጅግ በጣም ፍቱን መድኃኒት ነው። በጣም አሪፍ ነው። እንደውም በተለይ ለፀጉር ለፎረፎረ ራሱ በጣም ቆንጆ ነው ይባላል። ሮብ ማለት ነው እርጎ። እንግዲህ ወደ አሰራሩ ስንገባ ያው በንጹህ ፊታችሁ ላይ ተጠቀሙት። ያው ደብዘዝ ብሎ ካያችሁ እጣን አጭሼ ነው ደብዘዝ ያለው ማለት ነው። ሩሙ ለዛ ነው በደንብ የማይታየው። በደንብ አድርገን እንቀባለን። በጣም ቀላል፣ በቀላሉ ሰርታችሁ እንግዲህ ያስቡት። ይሄ ተቀብታችሁ ስትታጠቡት ራሱ እንደ የኔ ፊት ነው እንዴ ትላላችሁ። ጽድት ነው የሚያደርገው ማለት ያነጣል፣ ያቀላል፣ ጥርት ያደርግላችኋል ማለት ነው። እና ጠባሳ ያለባችሁ ደግሞ ሶፍት አድርጋችሁ እላው ላይ ቢያንስ ለ30 ደቂቃ ቆይታችሁ እንዲያነሳላችሁ ማድረግ ትችላላችሁ። እንደዚሁም ለማዲያት ራሱ እንደዛ በጣም አሪፍ ነው። በሌላ ጊዜ ቪዲዮን እሰራላችኋለሁ። በደንብ አድርጋችሁ ጥቁር አለበት ቦታ ላይ ማዲያት አለበት ቦታ ላይ በደንብ እንቀባዋለን ማለት ነው። ወደ አይናችን ስር በጣም ባናስጠጋ መልካም ነው። አይናችሁ ውስጥ እንዳይገባ በጥንቃቄ ትቀባላችሁ። ለዚህ ለቻናሌ አዲስ የሆናችሁ እንኳን ደህና መጣችሁ። ላይክ እንደዚሁም ደግሞ ሰብስክራይብ በማድረግ የደውል ምልክቷንም ኦል የሚለውን በማጥቆር ዘወትር የምለቃቸው ቪዲዮዎች እንዲደርሷቸው ኦል ያደርጉላለሁ። ሌሎቻችሁ ስለምታበረታቱኝ እጅግ በጣም አመሰግናለሁ። ቪዲዮውን ላይክ አድርጉ። ከወደዳችሁ ደግሞ ለሌሎችም አጋሯቸው። ሽታውን በጣም ቆንጆ ነው እና በጣም አሪፍ ነው። በዚህ ላይ ሌሎች ግብአቶችን መጠቀም ትችላላችሁ። እንደዚሁም ደግሞ እንደነገርኳችሁ እርድ በጣም አሪፍ ነው። እርጎ የሌላችሁ ያው ቅድም ብያችኋለሁ፣ ወተት መጠቀም ይቻላል። ከዛ ማሳጅ እናደርገዋለን። ማሳጅ የሚጠቅመው በነገራችን ላይ ቶሎ እንዲለቅልን ነው፣ ቆዳችን እንዲጠራ። እንደዚሁም ደግሞ ይሄ የተቀባ ነው ንጥረ ነገሩ ወደ ውስጥ ዘልቆ የቆዳችንን የላይኛውን እርብራብ ጤንነቱን እንዲጠብቅልን ኮላጅን እንድናገኝ ነው የሚረዳን ማለት ነው። ሌሎችም ብዙ የሚረዳው እና ጥቅም አለው። ለማንኛውም በደንብ እንደዚህ ወደ ላይ ማሳጅ አድርጉት ማለት ነው። በተለይ እዛ ጠባሳና ማዲያት አለበት ቦታ ላይ ትንሽዬ ጫን ብላችሁ ማሳጅ ማድረግ ትንሽዬ ሳይበዛ እና በጣም ጥቅም አለው። በዛ ላይም ደግሞ የደም ዝውውርን ያደርጋል። ለቆዳችን እጅግ በጣም አሪፍ ነው። ግንባራችን እንዳይሸበሸብ ይወጥርልናል። ቶሎ ነው የሚደርቀው። በዚህ ላይ ሶፍት አስተካክላችሁ ቆራርጣችሁ በሶፍት ማድረግም ትችላላችሁ። እኔ አላደረግኩበትም። ከዛ የተረፈኝን በእጅ ያልገባውን በመቀቢያው አንስቼዋለሁ። ቀነስ እያደርጋችሁ መጠቀም ትችላላችሁ። እንደዚህ ማለት ነው። እጃችሁንን ቅብት የመገጣጠሚያው አካባቢ ይሄ የሚጠቁረው የእጃችን መገጣጠሚያ ጉልበቱ አለ አይደለ? እሱን በደንብ ሽት አድርጉት። ያጠራላችኋልና እኔ ለ2 ደቂቃ እንደዚህ አሽቼን የታጠብኩት እንዲህ ጽድት ነው የሚያደርገው ወዲያው ማለት ነው። ፊታችሁ ላይ 10 ደቂቃ 15 ደቂቃ ነው የምታቆይትና ሁል ጊዜ ላለሁ ግን ያው ትጠይቁኛላችሁ። ምናልባት ያው አልሰማችሁኝ ይሆናል። ከዛ ከ10 ደቂቃ በኋላ ደግሞ ተመልሼ እመጣለሁ። እናያለን። ተመልሻለሁ። እንግዲህ ራሱ ይነግራችኋል። በነገራችን ላይ ሶፍትም ስታረጉ እንዲሁም ሲሆን ይደርቃል። እንደዚህ በእጃችሁ ነክታችሁ አየት ስታደርጉት ምንም የለም። በዛ ላይ ደግሞ ፊታችሁን ውጥር አድርጎ ይይዛል ማለት ነው። በዛን ሰዓት ደርቋል። እንደምታዩት ሳነሳው ያው ቆዳዬ የፊቴ ቆዳ ይታያል ማለት ነው። ለዛ እዩት እስኪ ከአንገቴ ጋር አመሰካክሩት። አሁን የቅድም የነበረውንና ያሁኑን ማለት ነውና ቀስ በቀስ ነው ማዲያትም እንደዚሁም ጥቁር ነጠብጣብ ጠባሳ የሚለቃቸው ቀስ በቀስ ነው። ይት ቅድም ሌላ ነው፣ አሁን ደግሞ እንደዚህ ሳነሳው ሌላ ነው። ለምን ያጠራል? በጣም ነው የሚያጠራው፣ ያቀላል። እና ፊታችሁን ማጥራት ለምትፈልጉ እንደዚሁም ደግሞ ፕሮግራም ሲኖራችሁ በዛን ሰዓት በደንብ አድርጋችሁ ልክ በቃ ሜካፕ እንደተቀባችሁ ነው የሚያስመስለው። የምር
በደንብ እንደዚህ እናነሰዋለን። ታዲያ ማዲያት ቢኖርባችሁ በዚህን ጊዜ ቀስ እያለ እየተቀረፈፈ ነው የሚሄደው። በጣም አሪፍ ነው እና ለጥቁር በተለይ ለጠባሳ እጅግ ቆንጆ ነው፣ ያጠፋላችኋል ማለት ነው። እንደዚሁም ጥቁር ነጠብጣቦችም ካሉ እንደዛው ያጠፋል። እርጎና ማሩ የጥቁር ነጠብጣቦች ማጥፊያ መድኃኒት ነው እና በጣም አሪፍ እና ቀለል ያለ ውህድ ነው። ታጥቤ ደግሞ ተመልሼ አሳያችኋለሁ ማለት ነው። አብራችሁን ቆዩ። ከታጠብኩት በኋላ ደግሞ ምን ይመስላል እንደምታዩት ደበብ ያለው እንደነገርኳቸው ዕጣን ስላጨስኩ ነው። ሌላ ምንም አይደለም። በጣም ጽድት ያደረገልኝ። ከዛ እነዚህን ሁለቱን ቫልዚንና የሬት ጀል ኦሊቬራ ጀል ማለት ነው አብሬ እጠቀማለሁ። ፊታችሁ ደረቅ ለሆነ አብራችሁ እንደኔ ተጠቀሙ። ሁለቱን አቀላቀየ ነው አብሬ ማሳጅ የማደርግበት ማለት ነው ከጨረስኩ በኋላ። ነገር ግን ፊታችሁ ደግሞ ወዛም ለሆናችሁ የሬቱን ብቻ ተጠቀሙ። በጣም ነው ወዙን ላስ አድርጎ የሚያነሳላችሁ እና እኔ እንዳያደርቅብኝ ነው ስኪን ድራይ ስለሆንኩኝ ለዛ ነው። ከዛ ይሄው በቃ እንደዚህ አድርጋችሁ ሁሌ ፊታችሁን ትንከባከቡ። እመኑኝ በወር ውስጥ ለውጥ ታያላችሁ። የምር ማለት ነው። አንድ ጊዜ ብቻ ተጠቅሞ አይደለም እዚህ አካባቢ የሚወጣው ማዲያት የሚጠፋው በተለያየ ነገር ይወጣል። ምክንያቱ ግን ያው እናንተ ደግሞ በቤታችሁ እንደዚህ ውህድ እየሰራችሁ ከባክባችሁ እስከ መጨረሻው ድረስ ማጥፋት ትችላላችሁ ማለት ነው። እሺ ስለተከታተላችሁኝ እጅግ በጣም አመሰግናለሁ። በሌላ በአዲስ ቪዲዮ እስከምንገናኝ ድረስ ሁላችሁንም ከልብ ያመሰግናለሁ። ደህና ሁኑልኝ። ውህዱንም እንደምትወዱት ተስፋ አለኝ። ሰርታችሁ ተጠቀሙት። ጥያቄ ካላችሁ በኮመንት አሳውቁኝ። አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ባይ ላቭ ዩ ኦል ቻው።